0704 መጨረሻው 59 የተላከልን ጥያቄ ነው። ሰላም አለይኩም እንዴት ናችሁ? አንዲት ሴት ስፖርት ብትሰራ ከሸሪዓ ጋር ይጋጫል ወይ? ያው አሁን ምናልባት በከተማ አካባቢ የተለመደው የስፖርት ምንድነው የሚባለው የስፖርት መስሪያ ቦታዎች ጂሞች እንደዚህ ወንድ ልጅ ነው በብዛት የሚያሰራው እና ያው እንግዲህ ዑዝር ነው ምን አደርጋለሁ ሴት የሚያሰራ ያለ እኔ ደግሞ መስራት አለብኝ ብላ ከወንድ ጋር የሚሰሩ አሉ። ሙስሊሞቹ ነው የሚሰሩ አሉ። አንዳንዶቹ ደግሞ እንጃ ልብስ አይሉት ቀርተው ይሁን ምን ይሁን አይታወቅም። የወንድ መስሪያ በዛ ነው እሷ በዚህ በኩል ነች እየተያዩ እንደዚህ የሚሰራበት ሁኔታ አለ። ይሄ ሐራም ይሆናል ማለት ነው። ከወንድ ጋር አሰልጣኝ እሷን ማሰልጠኑ እንደዚህ አይነት ነገሮች። ወደ ተከታዩ ጥያቄ ስናልፍ በ0949 መጨረሻው 90 የተላከልን ጥያቄ ነው። በከተማ ውስጥ 2000 ካሬ ሜትር ለሸጠ ሰው ዘካ መስጠት አላህ አዞበታል ወይ ይላል ጥያቄያችን። 097843 መጨረሻው 80 የተላከልን ጥያቄ ያለ። ሰላም አለይኩም ጥያቄ ነበረኝ። አንዲት ሙስሊም ያልሆነ ሴት ሙስሊሙን ስትለምን የኛ ቤት አምልኮ እየተሰራ ነው፣ ውሃ ማገዝ ፈልጌ ማገዣ ጀሪካ የለኝምና በሰጠኝ ስትለው እሱም ሰጣት። ይሄ ድርጊቱ ከእስልምና ያስወጣዋል ወይ? ለሰውየው እንድነግረው ብታብራሩልኝ ይላል። ወደ ተከታዩ ጥያቄ ስናልፍ በ0966 መጨረሻው 85 ሰላም አለይኩም አንድ ሰው እርድ ሲያደርግ የአላህን ስም ባያነሳ እርዱ ይበቃል ወይ? ይበላል ወይ ስጋው? በዚህ ቁጥር ስር ጀናባን ሳይታጠቡ መስጂድ ውስጥ መግባት ይቻላል ወይ ይላል ሌላኛው ጥያቄ። ለዛሬ የመጨረሻ ጥያቄያችን አደረግነው እናልፋለን። በ0930 መጨረሻው 10 የተላከልን ጥያቄ አለ። ሰላም አለይኩም እንዴት ናችሁ? ባለቤቴ ብር ስጠኝ ስለው የለኝም ነው የሚለኝ ግን አለው እና ሳላስፈቅድ አውጥቼ ብጠቀም ሐራም ይሆናል ወይ? ብስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። የተከበራችሁ ሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ጠይቁ ፕሮግራማችን እንደተለመደው ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም ዶክተር። ወአለይኩም ሰላም ወራህመቱላህ። አማን ናቸው? አልሐምዱሊላህ። እንዴት ናቸው? አልሐምዱሊላህ። ዛሬም የተለያዩ ጥያቄዎች አሉ ኢንሻአላህ እናቀርባቸዋለን። ወደ መጀመሪያ ጥያቄያችን ስናልፍ በ0704 መጨረሻው 59 የተላከልን ጥያቄ ነው። ሰላም አለይኩም እንዴት ናችሁ? አንዲት ሴት ስፖርት ብትሰራ ከሸሪዓ ጋር ይጋጫል ወይ? ቢስሚላሂ ራህማኒ ራሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። አማ በዕዱ ፈአስአሉላህ ተዓላ أن يوفقنا جميعا لما يحبه ويرضاه ويرزقنا حسن النية إنه على كل شيء قدير. ሴት ልጅ ስፖርት መስራቷ ስፖርት ለወንድ ብቻ የተገደበ ነገር አይደለም። ሴቶችም ሊሰሩት የሚችሉ ለሴቶችም የሚያስፈልግ የሆነ ምክንያቱም አካላዊ እንቅስቃሴ ለሰውነት ጤንነት ለራስ ጤንነት አስፈላጊ ስለሆነ ይህንን ነገር በጾታ አይወሰንም አይገደብም። ስለዚህ ምንም ችግር የለውም መስራቷ ፍቁድ ነው። ባይሆን ያው ኢስላማዊ አዳብን በተላበሰ መልኩ አለባበሷን አውራዋን በማትገልጽበት መልኩ ምናልባትም ሴቶች ብቻቸውን ስፖርት የሚሰሩበት ወይም ሰውነት ማጎልመሻ እንቅስቃሴዎች የሚያደርጉበት ቦታ ሊኖር ይችላል። መሰለን የግድ ከወንዶች ጋር ተቀላቅላ መስራቷ
የሰውነት ቅርጿን ይፋ በሚያደርግ መልኩ መፋቲኗን ወይም ሰዎች የሚፈትኑ አካሎቿን በምታሳይበት መልኩ ሳይሆን ሴቶች በአንድ ላይ ሆነው ለነሱ ብቻ በተዘጋጀ የስፖርት መስሪያ ማዘውተሪያ ቦታ ላይ አጅነቢ በሌለበት የተወሰኑ የሰውነት ክፍሎች እንኳን ቢታዩ እንኳን ሴት ለሴት ስለሚሆኑ ጾታቸው አንድ ስለሆነ ክልክል በማይሆንበት መልኩ ስፖርት ልትሰራ ትችላለች። አሊያም ደግሞ ያ ነገር በማይሆንበትና ለዚህ ለብቻ የተዘጋጀ ቦታ የለም በሚባልበት ጊዜ ደግሞ ሰፋ ሰፋ ያለ ልብሶችን ለብሳ አውራዋን በማታጋልጥ መልኩ ራሷን ጠንካራ አድርጋ ለመገኘት ጤንነቷን ለመጠበቅ ከዚያም ባለፈ ደግሞ ኢንሻአላህ ብዙ ዲናዊ ጥቅሞችም ሊኖሩት ይችላሉ። ድሮ የሷሃባ ሴቶች እኮ ምግብ ማብሰል ብቻ ሳይሆን ወይ ደግሞ ቤት ማጽዳትና ልብስ ማጠብ ብቻ ሳይሆን ቤተሰብን፣ ባለቤት፣ ልጆችን መመገብና መንከባከብ ብቻ ሳይሆን በዲኑ ላይ ሰይፋቸውን ሸክመው ለነብዩ ሲከላከሉ የነበሩ ሴቶች አሉ። ነብዩ አለይሂ ሰላቱ ወሰላም ለጥቃት የተገለጡ ጊዜ ኩፋሮች ሰዎችን በትነው እሳቸው ላይ ያነጣጠሩ ጊዜ ያኔ አንዳንድ የሷሃባ ሴቶች ካኑ يدافعون عن رسول الله صلى الله عليه وسلم خنجራቸውን ሰይፍ ይዘው ሱብሃንአላህ በግራ በቀኝ መጣውን ጠላት እየመለሱ ለነብዩ ተከላካይ የነበሩበት ሁኔታ አለ እና ያው በመቼም እንሰማለን ስለ ኸውላ ሲባል ኸውላት እየተባለች ስለሷ ምንነት ሲነገር አንዳንድ ግጥሞች ላይ መንዙማዎች ላይ እንጉርጉሮች ላይ እንሰማለን። እነዚህ ሴቶች ዝም ብለው በግጥም በጽሁፍ በንግግር በምግብ በማብሰል በማጠብ በምናምን ብቻ ሳይሆን حتى في الجهاد في سبيله ጀግንነትን ጥንካሬን ያሳዩ ናቸውና ይሄ ጉዳይ ሁሉም ወንዶች እንደሚመለከተው ሴቶችንም ደግሞ ምንም እንኳን የነሱ ጂሃድ ሐጅ ቢሆንም በሚያስፈልጉበት ሰዓት ደግሞ መሳተፋቸው አስፈላጊ ሆኖ ስለሚገኝ በሁሉም ነገር ብቁ ሆነው መጠበቃቸው በጣም ትልቅ ነው። ያኒ የራስን ጤንነት ከመጠበቅ ሁለተኛ ደግሞ አቋማቸውንም ሰውነታቸውንም እንደ በሽታ ባይባልም እንኳን የሚፈልጉትን የሰውነት ቅርጻቸውን ጠብቀው ማቆየት ሊፈልጉ ይችላሉ። ውበታቸው መጠበቃቸው የሚወገዝ ነገር ሳይሆን መልካም ነገር ነው የራሳቸውን ከዚያ ባሻገር ደግሞ ለሌሎችም ጥቅሞች ለሌሎችም ምናልባት አሁን እንኳን ባይታሰብ ወደፊት ሊፈለጉ ይችላሉ ተብለው በሚገመቱ ነገሮችን ራሳቸውን አዘጋጅተው መጠበቃቸው ጥሩ ነገር ነው። ያው አሁን ምናልባት በከተማ አካባቢ የተለመደው የስፖርት ምንድነው የሚባለው የስፖርት መስሪያ ቦታዎች ጂሞች እንደዚህ ወንድ ልጅ ነው በብዛት የሚያሰራው እና ያው እንግዲህ ዑዝር ነው ምን አደርጋለሁ ሴት የሚያሰራ ያለ እኔ ደግሞ መስራት አለብኝ ብላ ከወንድ ጋር የሚሰሩ አሉ። ሙስሊሞቹ ነው የሚሰሩ አሉ። አንዳንዶቹ ደግሞ እንጃ ልብ ሳይሉት ቀርተው ይሁን ምን ይሁን አይታወቅም የወንድ መስሪያ በዛ ነው እሷ በዚህ በኩል ነች እየተያዩ እንደዚህ የሚሰራበት ሁኔታ አለ። ይሄ ሐራም ይሆናል ማለት ነው። ከወንድ ጋር አሰልጣኝ እሷን ማሰልጠኑ እንደዚህ አይነት ነገሮች የወንድ ማሰልጠኑ ምንም ችግር የለውም። ዋናው ነገር ያው ሸሪዓዊ አህካሞች መጠበቅ አለባቸው ምንላቸው አሉ። ከዛ ውስጥ አንዱ አኪድ ኸልዋ በማይሆንበት መልኩ እሱና እሷ ብቻ አጅነቢ ከሆነ ወንድ ጋር እኔ እኮ ስፖርት ነው እንጂ ያሰለጥነኝ ያለው ሌላ ነገር አይደለም ብትልም እንኳን ለየትኛውም ዓላማ ኸልዋ ለብቻቸው መሆናቸው ክልክል ነውና ይሄን በመጠንቀቅ ሁለተኛ ሰውነቷን በማይነካት መልኩ አንዳንድ አሰልጣኞች እየያዙ በእጅ የነኩ የመሳሰለው ነገር ነው። ያን በማያደርግ መልኩ አንዳንድ ቦታዎች ላይ እንደምናየው ወንዶች አንድ ሶፍ ላይ ሊሆን ይችላሉ አንድ መስመር ላይ ሴቶች ደግሞ በሌላኛው በኩል ሆኖ አሰልጣኛቸው የሚያሳያቸውን ስፖርታዊ እንቅስቃሴዎች ያደርጋሉ። ሴቶቹ አውረታቸውን አጋልጦ በማይሰጥ መልኩ ሙሉ ለሙሉ የሚሸፍን ልብስና ሰፋፊ ልብሶች ይለብሳሉ። አይተን ከሆነ ካራቴ ላይ ወይም ቴኳንዶ፣ አይኪዶ እንደዚህ የመሳሰሉት እንደዚህ አይነት ስፖርት ላይ የሚሰለጥኑ ሰዎች የሚለብሷቸው ልብሶች ሰፋፊ ናቸው። ወገባቸው ላይ መሃል ላይ ይታሰራል እንጂ ሰውነት ላይ ጥብቅ የሚሉ ሳይሆኑ
ሰፋ ሰፋ ያሉ ልብሶች ናቸው የሚለብሱት። ያው አይተናል ህፃኖችም አዋቂው ምንም ሲሰለጥን ለእንቅስቃሴ እንዲመቻቸው ሆኖ የስፋት ያላቸው ልብሶች ናቸው። እንደዚህ አይነት ልብሶችን ብትለብስ ሰፋ ያሉ ልብሶች የግድ እኛ ቀሚስ ለብሰሽ ስሪ ማለት ሊከብድ ይችላል። ከቀሚስ ጋር ስፖርት አብሮ ላይሄድ ይችላል። ነገር ግን ወደ ቀሚስነት የሚጠጉ ሆት ፓንቶች ይኖራሉ። ሰፋፊ ልብሶች ያኔ በሱሪ መልክ ይሰፉና መሃላቸው ለመንቀሳቀስ በሚመች መልኩ ማለት ነው። እነዚህን ጠብቃ ዐውረቷን ሳታጋልጥ አጅነቢ ሰው ሳይነካት ሰውነቷን መፋቲኗን ለሰዎች ይፋ ሳታደርግ የሚፈትኑ አካሎቿን በዚህ መልኩ ልምምድ አደርጋለሁ ካለች ምንም ችግር የለውም፣ ክልክል አይሆንም ማለት ነው። ላሸክ ተመራጭ የተሻለ መልካም ብለን የምንለው እንደው ለዚህ ብቁ የሆኑ ሴቶች ካሉ በየትኛው መልኩ ሰለጠኑ ብቃት ያላቸው ሴቶች ካሉ ለሙስሊም ሴቶች ለሴት ብቻ የተለየ ማሰልጠኛ ጂሞች፣ ስፖርት መስሪያዎች እያዘጋጁ ለብቻቸው እርስ በርሳቸው ማየት የሚችሏቸው አካሎች አሉ። ያኒ ሙስሊም አለ ሙስሊሞች ከሆኑ እርስ በርሳቸው ሴትና ሴት ማበይነ ሱራ ወሩክባ ከጉልበት እስከ እምብርት ያለው ከተሸፈነ ከዚያ ውጪ ያለው አካልን አንዷ ሌላኛዋን ብታያት ሐራም አይሆንም። ምናልባት ካፊር ሴቶች የሚቀላቀሉ ከሆነ የሚጨመሩ አሉ፣ መሸፈን ያለባት አካሎች አሉ። እነዚያን ለስራ የምትከፍታቸውን አካሏን ክንዷን እጇን ብትሰበስብ እግሯን እስከ ጉልበቷ ብትሰበስብ አንገቷ ረቀባዋ ቢታይ እነዚህ ጾታ አንድ ሆነው ካፊራ ከሆነች አንደኛዋ ሙስሊማ ካልሆነች ካፊራ ፊት የምትገልጸው ነው ሙስሊሟ መግለጽ የምትችላቸው ናቸውና እነዚህን በነፃነት ለማድረግ የሴቶች ጂም ሰዎች እንደው ፊክራውን ይሄን ነገር ይዘው ሊኖር ይችላል አላውቅም። እኔ እንዲህ አይነት ማሰልጠኛዎችን ቢያደርጉ ውጭ ሀገሮች ላይ አሉ፣ አረብ ሀገሮች ላይ ይሄን ነገር ስለሚጠነቀቁ ቢማ ይዑለን ማለት ነው ያው ይፋ በሚያደርጉት መልኩ ሴትና ወንድ መለየት አለበት የሚለው ነገር ላይ ስለሚያተኩሩ ለሴቶች ስፖርት መስሪያዎች፣ ለሴቶች መዋኛዎች፣ ለሴት እንደዚህ ተብሎ ለብቻ ራሱን የቻለ አግልለው ለብቻ የሚያደርጉት አለና ያ ኡስሉብ ያ መንገድ ቢተገበር አገራችን ውስጥም መልካም ይሆናል። ግን በማይሆንበት ሰዓትና አሁን ይሄ እድሉ ሁኔታው አልተመቻቸም። እሷ ደግሞ ሰውነቷን ጤንነቷ ላይ አንዳንድ ሰዎች እኮ ታመው ነው ስፖርት መስራት አለብህ ተብሎ ካለባቸው የውስጥ ችግር ምክንያት ያን ለማድረግ በሩጫና መሳሰሉት ወይ ቤቷ ውስጥ ልስራ ብትል በማትችልበት መልኩ ከሆነ የግድ ሌላ ቦታ ሄዳ መስራት የሚገባ ከሆነ እነዚህን ሹሩጦች ጠብቃ ትሰራለች። ግን አማራጮች በነገራችን ላይ ብዙ ናቸው። ዛሬ ሰው ራሱን ካሳመነ የሚያስፈልጉ የስፖርት ጥቆችን ቤት ውስጥ አሟልቶ ስፖርታዊ እንቅስቃሴዎች የሚያሰለጥኑ ወይም ይሄ የሚታይባቸው እንዲህ አይነት ፕሮግራሞች የሚቀርቡባቸው ቻናሎች፣ የቲቪ ጣቢያዎች አሉ። የሀገር ውስጥ ባይሆን የውጭም ሊሆን ይችላል ሌላ እነዚያን ከፍቶ በአሁን ሰዓት በስልኮቻችን ላይ ራሱ የምናገኛቸው አንዳንድ ቲዩቦች ወይም ደግሞ የዩቲዩብ ቻናሎች እንደዚህ ልናገኝ እንችላለን። የተለያዩ መዋቂያዎች ላይ ሊገኙ ይችላሉ። ያንን ከፍቶ ቤት ውስጥ መስሪያ ስፖንጅ ነገር አዘጋጅቶ ትጥቃም ዋልቶ እዛም ቢሄድ እያየው ነው የሚሰራውና ያንን ሰው የሚያየውን እያየህን ስራ ነው። ሴት ከሆነች ደግሞ እንዳትነካኝ የሚል ነገር ስላለ መነካካቱም ምንም ሳይኖር እያየች መስራት የምትችልበት ፊት ለፊቱ አድርጋ ማድረግ ትችላለች። በሌሎች ሰው ብዙ የማይበዛባቸው ቦታዎች ላይ በእርምጃ ያው እርምጃ ማለት በነሻጣና በሂማ የሚደረግ እርምጃ በጣም ጠቃሚ ነውና ያኔ በነሻጣ ሲባል ሩጫ ያልሆነ ነገር ግን ፈጣን እርምጃ ሰውነት በደንብ እንዲንቀሳቀስና እንዲያልብ የሚያደርግ እንዲህ አይነት በጣም ጠቃሚ ለሰውነት ለብዙ በሽታዎች ፈውስ የሚሆን ጤንነትን ደግሞ የሚጠብቅ ስፖርት ነው። እነዚህንም በተለዋጭነት ማድረግ ትችላለች። የግድ ጂም ቤት ካልሄድኩኝ ተብለው የሚገደድበት ሁኔታ ናዲር ነው የሚሆነው። ምናልባት ተመልካቾቻችን ያው ወንድ ልጅ አጅነቢ ነው የምትሆነው ለሱ። አሁን እንግዲህ ባይነካትም ያው ስትገለባበጥ ምን ስትል ያው ፊት ለፊት ሆኖ ለያት ነው። ይሄ ትንሽ አይከብድም ዶክተር? ማለት ወንድ ልጅ አጅነቢ የሆነ ወንድ ልጅ ፊት ለፊት ሆኖ
ምንም ባይነካትም እንደዚህ በይ ሲላል እሷ ያንን አክት እያሳየች እሱ ቆሞ እየተመለከተ ይሄ قد يؤدي الى مفسده ብዬ ነው። እንደዚህ የሚያደርግ ከሆነ ልንከለክለው ነው። የሁሉም ስፖርት ላይ መገለባበጥ ላይኖር ይችላል። ቅድም አንዲት ያነሷት ነገር መፋቲኖቿን ይፋ በማታረግበት መልኩ ብለናል። ሴት ልጅ እንኳን ስፖርት አይደለም እኮ ወንድ ፊት ስትቀመጥ እንኳን አቀማመጧን እኮ ስርዓት ይዛ መቀመጥ አለባት አይደል? ተገቢ ያልሆኑ አይነት አቀማመጦች እኮ አሉ መጠበቅ ያለባት ማለት ነው። ወደ ስፖርቱ ጋር ስንመጣ ደግሞ ከዚያ የባሱ ነገሮችም ሊኖሩ ይችላሉ። ከአቀማመጥም የባሱ እንዲህ አይነት ነገሮችን ተጀንቡ አድርጋ የግድ ሁሉም ስፖርቶች ላይ መገለባበጥ የሚለው ነገር ሸርጥ አይደለም። ሁሉም ስፖርቶች ወይም የስፖርት እንቅስቃሴዎች ላይ የመፋቲኖቿን ያኒ የሚፈትኑ አካሎቿን በምታንቀሳቀስበት መልኩ ሰውን ወንድን በምትፈትንበት መልኩ ማድረግ ሸርጥ አይደለም። አንዳንድ እንደ ኤሮቢክስ የሚባል አይነት እንትኖች አሉ፣ ቀለል ያሉ የተለያዩ ደረጃ በመውጣት በመውረድ እንዲሁም ደግሞ ሰውነትን በተወሰነ መልኩ ማንቀሳቀስ እንደዚህ አይነት ስራዎች የሚሰሩባቸው ስፖርቶች አሉ። ከዚያ የባሰ ነገር ከፈለገችና ቅድም ያልነውን የአካላቷን የሚፈትን አካላቷን አጉልቶ በሚያወጣበት መልኩ የሚያሳይ አይነት ስፖርት ከሆነ ይህንን ወንድ ፊት አታረገው፣ ይህንን አንድ አጅነብይ ፊት አታረገው። ለብቻዋ ራሷ ምሰራበት ልትሰራ ትችላለች፣ ቤቷ ሆና ልታደርገው ትችላለች ኢላ አኺሪ። እነዚህን ከመራቅ ጋር ነው ይሄ መፋቲኗን ይፋ ሳታረግ ምንለው። አሁን እኮ ዓለም ላይ እየወጣ ያለው እኮ የሚያሳፍሩ ነገሮች ሰዎች ማፈር ስለተው የሚያወጧቸውና የሚያሳዩቸው ነገሮች አሉ። ማፈር ስለተውና العورة المغلظة የሚባለው የወንድ ልጅም ሆነ የሴት ልጅ عورة مغلظة ዋናው ቁቡልና ዱቡር ምንለው ወይም ደግሞ ቁቡል ምንለው ያ የሱን ቅርጽ የሚያሳይ መልኩ እኮ መውጣት ለወንድ ልጅ እንኳን ክልክል ነው እኮ እንኳን ለሴት ልጅ ማለት ነው። ሴት ልጅም ያንኑ የምታረግበት አይነት ሁኔታ ካሳየች حرام ላይ ይጥላታል። ያኔ حرام የሆኑ ነገሮች አሉ ለሴት አይደለም ለወንድ እንኳን። አንዳንድ መዋቂያዎች ላይ ምንም ማያፍሩ ሰዎች የብልታቸው ቅርጽ በልብሳቸው ላይ በሚታይበት መልኩ ስፖርት ነው ብለው ሊያሳዩ ሊወጡ ይችላሉ። እንደዚህ አይነት ሐል እያየን ነው። ከልብስ ውስጥ እንኳን ሆኖ ያንን በሚያሳይ መልኩ ሲሆን حرام ይሆናል፣ ክልክል ይሆናልና እነዚህ ነገሮች ታሳቢ ሆነው ነው ይሄ ቢሰራ ይቻላል። ስለዚህ ያው ስፖርት ተባለና የተለያዩ ስፖርቶች አሉ። ባንድ ስፖርት ባንድ ትሪፕ ውስጥ መቼም ገመድ ዝላይ ብቻ ላይ ሆነ ይችላል። አንዱንም እየቀያየሩ ነው የሚሰሩት። ከዚህ ሁሉ የተሻለ የሚሆነው ሴት የምታሰራ ካለች ሴቷ ላይ መስራት፣ አለበለዚያ ግን ወደዚህ አይነት ስፖርቶቹ አይነቶቹ የሚለያዩ ከሆነ አህሰን የሚሆነው ቤታቸው ሆኖ ቴሌቪዥን ከፍተውም ሊሆን ይችላል መስራት ነው። አዎ እንደዛ ነው። ያኔ የአንድ አይነት ስፖርት ይታወቃል። ጂም የሚመላለሱ ሰዎች ስልጣን ያላቸው ሰዎች እንኳን የሚሰሩት ማይሰሩት እንኳን በቴሌቪዥን የሚያዩት እንኳን ስራዎቹ ላይ የተለያየ አይነት እንዳላቸው ይታያል። ከዚያ ውስጥ አንዳንድ አሰልጣኝ መራርጦ ዛሬ እነዚህን ብቻ ነው የምንሰራው ሊል ይችላል። እሷ መስራት ማትፈልጋቸው ፓርቶች ካሉ ልታዋቸው ትችላለች። የምትፈልጋቸው አይነት ስፖርቶች ወይም ደግሞ የሚፈትኑ አካሎቿን ይፋ የማያረጉ አይነት እንቅስቃሴዎች ካሉ እነሱን ተከትላ ትሰራቸው ትችላለች። ከዚያ ባሻገር ማትፈልጋቸው ካሉ የሚያስገዳት አይኖርም። ያን ልትሰው ትችላለች። ያኔ የማይገቡ ወይ ደግሞ ይሄ ከእስላማዊ አዳብ የወጣ ነው ብላ የምታስበው ካለ፣ አለዚያም ደግሞ ከወንዶች ኋላ ሁኜ ነው የምሰራው እኔ የራሴን ነው የምሰራው ወንዶች እያዩኝ አይደሉም የሚል ነገርም ካለ ደግሞ በራሷ በኩል የምትወስነውን ራሷ ትወስናለች ማለት ነው። ዞሮ ግን ብቻ ሸሪዓው ከሚለው እንዳትወጣ ቀስ በቀስ ወደዛ ሊጎቷት የሚችሉ ችግር የለውም እኮ እኛ ብዙ ሴቶች አለን ወንድም ቢሆን ችግር የለውም የሚል ቀስ በቀስ እየተጎተተች እየተሳበች ወደምትሄድበት አቅጣጫ ሳይሆን መሄድ ያለባት አታስብና ይሄ ነገር ወዴት አቅጣጫ ይወስደኛል የሚለውን አስባ ከአላህ ጋር ከመጣላት ወይስ ይሄ ይሻላል የሚለውን መምረጥ አለባት ነው። ሐድ ማስቀመጥ ግድ ነው። የሆነ ገደብ እኛ መመሪያችንን ቁርአን አድርገን
መመሪያችን ሱነቱን ነብይ አለይሂ ሰላቱ ወሰለም አድርገን የምንሄድ ከሆነ ሌሎች ነገሮች አታለው ወደ ሌላ ቦታ ሊያደርሱን አይገባም። ለኛ የሚፈቀድልን መጠን ድረስ እንሄዳለን። ከሚበሉ ነገሮች ብዙ የሚበሉ ሐላል ይሆኑ አሉ። ሐላሉን አሳልፎ ወደ ሐራም የሚያስገባ ቦታ ሲሆን ትቆማለህ። ወሃ ከዛ ከስፖርታዊ እንቅስቃሴዎችም እንደዛው የሚፈቀዱ አሉ፣ ትሰራቸዋለህ። አለይሰት ሰይደቱና ዓኢሻ ረዲየላሁ ዐንሃ ጀረት መዓ ነቢይ ዓለይሂ ሰላቱ ወሰላም ይሄ የሩጫ እሽቅድድም የሚባለውን ከነቢዩ ጋር አድርገዋል። እና እነዚህ ነገሮች አሉ የሚቻሉ ቢደረጉ አደብ ማይጠሱ እነዚህ ጥቅም ያላቸው ብለን የምናስባቸው ነገሮች አሉ። ከዚያ ያለፉ ደግሞ አዳብ ያለፉ ምንላቸው አሉ። ዛሬ እኮ ሙስሊማ ሴቶች ሆነው ሩጫ እኮ በቁምጣ የሚሮጥ እኮ እያየን ነው። በጣም የሚገርም ያየሁት ነገር አንደኛ ወጣ በዚያው ባለችበት ሱጁድ ስታደርግ በጣም የሚገርም መልኩ ማለት ነው። እስከ ባቷ ድረስ ሁሉ ነገር በቃ ምንም የቀረው ትንሽ ክፍል ነች የተሸፈነችው እና እንደዛ ለብሳ በዚያው ባለችበት ሐል ደግሞ ሰጅደቱ ሹክር አስለን ሰጅደቱ ሹክር የሚባለው እንዲህ አይነት ቦታ የሚውል አይደለም። እና እንዲህ አይነት ጅህልናዎችም አሉ። ያው ገደብ ያስፈልጋል። በቃ ሐድ እዚህ ጋር መቆም ያለበት ቢነስ ሱሐቦቹ በምን መልኩ የሚሰሩት ነበር? አሁን የምናየው ዶክተር ጂም ተብሎ ይኬድና በጣም ብዙ ፋሂሻዎች ነው የሚታዩበት። አስለን ለዚህም ታስበው የሚሄዱ አሉ። በቃ ማለት ለስፖርት ተብሎ ግን እዛ የሚሰራው በጣም ብዙ መፍሰዳዎች የዛ ቦታ እስከ መሆን ድረስ የተለያዩ በተለይ ከተማ ውስጥ ያሉ ለሰውነታችን ጤና መጠበቅ ተብለው የሚደረጉ ምን ሰማቸው ሲኬድ ማለት ሲነግሩንና እኔ አልሐምዱሊላህ እንደዚህ አይነት ቦታዎች ላይ ማለት በምንሰማውና በሚለቀቁ ነገሮች ስናስተውል እነዚህ ነገሮች የበለጠ ትዳርን የሚያፈርሱ ሆነው ይገኛሉ። በጣም ቆሻሻ ነገር የሚሰራባቸው ሆነው ይገኛሉና የሱሐቢያቶቹ የስፖርት አይነትና ከረሱል ጋር የነበራቸው ሌላ ነው፣ ይሄ ደግሞ ሌላ ነውና ይህንን በማከለ መልኩ መሆን አለበት ነው ለማለት ነው። ወደ ተከታዩ ጥያቄ ስናልፍ በ0949 መጨረሻው 90 የተላከልን ጥያቄ ነው። በከተማ ውስጥ 2000 ካሬ ሜትር ለሸጠ ሰው ዘካ መስጠት አላህ አዞበታል ወይ ይላል ጥያቄያችን። ሻጩ ነው ዘካ እንዲያወጣ የሚፈልገው ወይስ ለሸጠው ሰውዬ ዘካ እንዲሰጠው ነው? በሁለቱም ስንሄድ ያኔ ሻጩ ከሆነ ዘካ መስጠት አለበት ወይ ከሆነ በስንት እንደሸጠው አላወቅንም። ከሸጠው በኋላ ደግሞ ገንዘቡ ተቀምጦ ምን ያህል ጊዜ ቆየ የሚለውንም አላወቅንም። ዘካት ማለት ቫት ማለት አይደለም። ዘካት ማለት ለመንግስት ከዊዝሆልዲንግ ታክስ እንደሚባለውም አይደለም። በተሸጠ ቁጥር ከዛ ላይ እንደዚህ የሚቀነስ የሚጨመር እንደዚህ የሚባል ነገር አይደለም። ዘካት ከአመት ከቲጃራ ንግድ ከሆነ ከቲጃራው መጨረሻ አመቱ ላይ ተገምቶ ንብረቱ ተገምቶ ከዚያ ላይ የሚሰጠው የደሃ ሐቅ ነው። የሙስሊም መሳኪኖች፣ የፉቀራ የመሳሰሉት ሰዎች ሐቅ ነው። በሽያጭ ብቻ አሁን ስለሸጥኩኝ አሁን ከዚህ ላይ ዘካ ላውጣለት የሚባል ነገር ሸርዐን የለም። ለምንድነው? ሁሉም የዘካት አይነቶች ተቅሪበን ኒሷብ አላቸው፣ ገደብ አላቸው። እንደገና ደግሞ የጊዜ ሁኔታ አላቸው። በአመት እየተጠበቀ የሚሰጡ አሉ። ከነዛ ውስጥ አመት ማይጠበቅለት ማዕዲንና ሪካዝ ነው። ማዕዲን ካወጣ ከዛ ላይ ያወጣለታል። ሪካዝ ካገኘ የተቀበረ ወርቅ ካገኘ ከዚያ የተቀበረ ቆፍሮ አውጥቶ አላህ ከሰጠው ሚን ደፊን ጃሂልያ ከሆነ የጃሂልያ ጊዜ ገንዘብ ከሆነ በድሮ ጊዜ ተቀብሮ የነበረ በቃ ሳንቲሞች፣ የወርቅ ሀብሎች ሊሆን ይችላሉ፣ ጌጣጌጦች ሊሆን ይችላሉ። ያን እንደ ድንገት አገኘ ሲቆፍር ከዚያ ላይ ወዲያውኑ 1/5ኛውን ነው የሚያወጣው። ከዚያ ውጪ ግን አሁን ቤት ሸጥኩኝ ዘካት፣ መኪና ሸጥኩኝ ዘካት የሚባል ነገር የለም። የጥያቄው ሻጩ ያወጣሉ የሚል ከሆነ ማለት ነው። ሻጭ ብዙ መሬቶች የራሱ አድርጎ ንብረቱ አድርጎ የያዛቸው ትልቅ መሬቶች ሊኖሩ ይችላሉ። ከዚያ ውስጥ በሚሸጥበት ሰዓት እሱ ለንግድ ያዘጋጃቸው እየሸጠ እየለወጠ እየቀያየረ ያለ ሳይሆን ኢነማ
يعني በንብረትነት የራሴ ንብረት ይሁን ብሎ ያቆየውና ያስቀመጠው ነው። ይህንን ነገር ሲሸጥ ከመሬትነት ወደ ገንዘብነት ወደ ወርቅ ወደ ብርነት ተቀየረለት ነው የሚባለው። ያንን ወርቅ ወይም ብር ወይም የወረቀት ገንዘብ አስቀምጦት ወካነን ይሷበን ዘካት የሚወጅብበት መጠን ላይ ደርሶ ዞሮ አመት ከሞላ ያ ገንዘብ ላይ ነው ዘካት የሚወጅበው። ይሄ ገንዘብ የመሬት ገንዘብ ስለሆነ አይደለም፣ ሌላም በሌላም በህዲያ የተሰጠው ሊሆን ይችላል እኮ ወይ ከሌላ ነገር አትርፎ ሊሆን ይችላል። የሆነ ጊዜ ሰርቶ ደሞዝ ተጠራቅሞ ተሰጥቶት ሊሆን ይችላል። አምጥቶ አስቀምጦት አመት ከሞላ ይሄ የተጠራቀመ ገንዘብ ነውና ከሱ ላይ ዘካት ያወጣበታል ነው። ይሄ ያው ሻጩን በተመለከተ ነው። መሰጠት በሚለው ጉዳይ የሚሰጠው ለማን ነው የሚለው የታወቀ ነው። ፈቂር፣ ምስኪን፣ ኢብኑ ሰቢል፣ ጋሪም እነዚህ መሳሰሉት አሉ። ለነሱ ነው የሚሰጠው። ይሰጠዋል የሚል ከሆነ ጥያቄ ምናልባት በሁለቱም በኩል ለመመለስ ነው። አላህ አዞበታል ስለሚል መስጠቱን ነው እንጂ ያን መቀበሉን ካልሆነ መስጠቱን ብቻ ከሆነ ስለሸጠ ሳይሆን ቅድም እንዳልነው ኒሷቡን ሞልቶ አመት ደርሶ ገንዘቡ ላይ ዘካት ይወጅበታል ምንለው። ተመልካቾቻችን እየተከታተላችሁ የምትገኙ ጠይቀው ፕሮግራማችንን ነው። አሁን የረፍት ሰዓታችን ላይ እንገኛለን። የእናንተን ጥያቄ ያስተናግድ ነው የምንገኘው። የተለያዩ ጥያቄዎች ካሏችሁ በተለያዩ የመላኪያ ዘዴዎች ላኩልን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ርቃችሁ አትሄዱ፣ ጠብቁ። ኢንሻአላህ እንመለሳለን። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ሙዓዝ? ምን ነው ድምጽሽ ሰላም አይመስልም። ምን ሆነሽ ነው? ምን ሰላም አለ ብለህ ነው ባክህ? የራስ ቤት ሳይኖር ሰላም አለ እንዴ? ሰላም አትገባ፣ ሰላም አትተኛ፣ ሰላም አትሰራ፣ በየጊዜው ቤት ኪራይ ጨምሪ፣ በየጊዜው መብራት ውሃ፣ እንደዚህ አይነት ነገሮች በጣም አሰልችተውኛል። ምን ይሻለኛል? እንዴ የሚገባው ተመልካቾቻችን የምትመለከቱት ጠይቁ ፕሮግራማችንን ነው። አሁንም በድጋሚ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። በ097843 መጨረሻው 80 የተላከልን ጥያቄ ያለ። ሰላም አለይኩም፣ ጥያቄ ነበረኝ። አንዲት ሙስሊም ያልሆነች ሴት ሙስሊሙን ስትለምን የኛ ቤት አምልኮ እየተሰራ ነው፣ ውሃ ማገዝ ፈልጌ ማገዣ ጀሪካ የለኝምና በሰጠኝ ስትለው እሱም ሰጣት። ይሄ ድርጊቱ ከእስልምና ያስወጣዋል ወይ? ለሰውየው እንድነግረው ብታብራሩልኝ ይላል። የቤተ እምነት ሲባል ያው የኩፍር ቦታ ከእስልምና ውጪ ያለ እምነት፣ ከእስልምና ውጪ ያሉ እምነቶች በጠቅላላ ኩፍር ናቸው። ያኒ ሐቅ የሆነው ዲኑል ኢስላም ነው። ኩፍር የሚባለው ነገር ደግሞ ከኃጢአቶች ሁሉ አሸድ የሆነው ኃጢአት ነው። አንዳንድ ሰዎች መሳኢሎችን የሚቀላቅሉ አሉ። ከካፊሮች ጋር በአላህ የካዱ ሰዎችም ሆነው እኛ በምን መልኩ ሙዓመላ ማድረግ እንዳለብን ሸርዕ ነግሮን ተኗኗራቸው ባለን መልኩ ምንኗኗራቸው አሉ። ይህንን ስናደርግ ግን ያሉበትን እምነት እያጸናን እያረጋገጥን አዎ እምነታችሁ ጥሩ ነው እያልናቸው እየገጠምን ከነሱ ጋር አይደለም። ወይም ደግሞ እነሱ በሚሰሩት ኩፍራዊ ተግባራቸው በማገዝና ከነሱ ጎን በመሆንም አይደለም። ይህ ከሆነ ኩፍር ለሚሰራበት፣ ኩፍር ለሚነገርበት፣ አላህ ለሚሰደብበት ቦታ ወልዒያዙ ቢላህ የታወቀ ነው። አላህ የነገረን ሸተመኒ ብኑ አደም ወለም የኩን ለሁ ዛሊክ ፈአማ ሸትሙሁ ኢያየ ፈቀውሉሁ እተኸዘ አላሁ ወለዳ። የአደም ልጅ ሰደበኝ፣ ሊሰድበኝ አይገባውም ነበር። እኔን መስደቡ
አላህ ልጅ ወልዷል ማለቱ ነው አለን አላህ። ስለዚህ ልጅ አለው እያሉ የሚወራበት ቦታ የአላህ ልጅ እየተባለ ወልድ መንፈስ ቅዱስ እንዲህ እየተባለ የሚወራበት ቦታ ለዚህ ዓላማ የሚገነባ ቦታን በገንዘብም በጉልበትም በማቴሪያልም በእቃም ሐታ በአደዋት በመሳሪያዎችም ቢሆን ማገዝ ኩፍርን መተባበር ማለት ነው። እሱ በዚያች ጀሪካኑን በሰጠበት ሰዓት ይህ ሰው ይህን ነገር እኮ ኩፍር የሚሰራበት ቤተ እምነት ነው የሚሰራው፣ እምነት ይበሉት እንጂ ያው ኩፍር ነው በሐቂቃው። ያው ስላመኑበት አምነንበታል ስላሉ እምነት ብለው ይጠራል። ኢማኑሁም ኢዕቲቃዱሁም እንደማለት ነው እምነታቸው። ይህ ነገር እኮ ኩፍር የሚሰራበት ነው የሚለው ነገር ከነጭራሹ ካልመጣለት እሱ የታየው ነገር ይቺን ሴት መተባበሩን ያየው ጎረቤት ስለሆነ ጀሪካን የጠየቀችኝ ለሆነ ጉዳይ ፈልገዋለሁ ያለችኝና ጀሪካኑን ልስጣት ላውሳት እንድትጠቀመው ብሎ ብቻ አስቦ ከሰጣት አይጎዳው። አለዚያ ግን ይህ ጉዳይ ሄዶ የሚውለው ለኩፍር መስሪያ ቦታ ያኒ አላህ ለሚሰደብበት ቦታ መገንቢያ ነው። ለዚያ አገልግሎት ሙሳሃማ አንድ ሳንቲም ለምን አይሆንም እኮ ሰው ካዋጣ እኮ ለኩፍር አንድ ብርም ቢሰጥ ሪዷ ነው። ለኩፍር ጀሪካኑን ማዋስም ሪዷ ነው የሚሆንበት ካወቀው። ያን ነገር ግን እኔ አልመጣልኝም ለኩፍር ጉዳይ እንደሚውል እኔ መጣልኝ ያው ጎረቤቶች ነን የአንድ አካባቢ ሰዎች ነን ውለታ እንዋዋላለን ሲቸግራት መርዳት ሲቸግረኝ እሷን መርዳት አለብኝ ብዬ አስቤ ነው የሚለውን ነገር ግን ብቻ ኢስቲሕባር ካደረገ እምነቱን አይጎዳው። ያው እንደዚህ አይነት ጥያቄዎች በርካታ ናቸው ዶክተር፣ ብዙ ጊዜ ተነስተዋል። ያው ምናልባት ያልሰሙ ሊኖሩ ይችላሉ ወይም ደግሞ ይሄን ጥያቄ የሚልክልን ሰው ምናልባት አልሰማውም ይሆናል በሚል ሐሳብ ነው እንጂ በጣም በተደጋጋሚ ስለ ጉዳዩ ተብራርቷል። ወደ ተከታዩ ጥያቄ ስናልፍ በ0966 መጨረሻው 85 ሰላም አለይኩም፣ አንድ ሰው እርድ ሲያደርግ የአላህን ስም ባያነሳ እርዱ ይበቃል ወይ ይበላል ወይ ስጋው? አንድ ሙስሊም እርድ በሚያርድበት ሰዓት የአላህን ስም ካላነሳ ቢስሚላህ ካላለ ዝም ብሎ ካረደ ያው ተፋሲል ቢኖረው ብዙ ዑለማዎች ሙስሊም ነውና ያረደው ሐላል ነው ይላሉ። ዋናው ሌላ ነገር አይጠራበት እንጂ። ሌሎች ደግሞ ተፍሲል ያደርጋሉ። ሆን ብሎ ነው ወይስ ረስቶ ነው? በዚህ መሃል ልዩነት አለ። አንዳንዶች ያኔ ከተወው አይበላም የሚሉ አሉ። مع التفصيل المذكور معناته بين المذاهب خلاف ስላለው ነው ይሄ ጉዳይ። ወኢላ በሻፊዒ መዝሐብ ሌሎችም ይሄንን የሚያግዙ መዝሐቦች አሉ። አራጁ ሙስሊም ይሁን ነው ይሉት። አማ ተስሚየቱሁ ሊላህ ወይም ዚክሩ እስሚላህ عند الذبح ሱና ነው፣ ተወዳጅ ነገር ነው፣ ተፈላጊ ነገር ነው ይሉት። ዋናው ሸርጥ የሚያደርጉት አን ላ يذكر فيه غير اسم الله ከአላህ ሌላ ያለ ስም አይጠራበት ብቻ። ሲያርድ ሰው በነብዩ ስም አርዳለሁ ብሎ ቢያርድኩ በክት ነው። በዒሳ ስም አርዳለሁ ብሎ ቢያርደው ይበክታል። ስለዚህ ከአላህ ሌላ ያለን አይጥራ እንጂ ዝም ብሎም ቢያርደው ቢስሚላህ ብሎም ቢያርደው ይበላ ይላሉ። ለዚህ ነው አንድ የሆነ ቦታ ላይ ቢስሚላህ ሳይል ያረደው አልበላም ማለት ነው። ስለዚህ ይሄ በዑለሞቹ እንደው ምንድነው ያለው? እኔ ትልልቅ ዑለማዎችን አይቻለሁኝ ቢስሚላህ ካላለ ሙስሊምም ቢሆን እንዳትብሉ ስለተባልኩኝ እኔ አልበላም። እኔ ቢስሚላህ ካላልክ ካረድከው አልበላም። አዎ የኺላፉና የመዝሐቦች ኺላፍ ያለው ነው። ስለዚህ ከመዝሐቦች ከትልልቅ ዑለማዎች ሁሉም የሚያስማማብችም መጥቀሱ ነው። በዚያ ነው አጥብቀው የሚያነሱት የማረዱን ጉዳይ ማለት ነው። በዚህ ቁጥር ስር ጀናባን ሳይታጠቡ መስጂድ ውስጥ መግባት ይቻላል ወይ ይላል ሌላኛው ጥያቄ። መስጂድ ውስጥ ጁኑብ ሆኖ መቀመጥ ሐራም ነው። ነብዩ አለይሂ ሰላቱ ወሰለም ኢኒ ላ ኡሂሉ المسجد لحائض ولا جنوب ብለዋል። እኔ መስጂድን የወር አበባ ላይ ላለች ሴትና ጀናባ ለሆነ ሰው
ጀናባ ወንድም ሴትም ሊሆን ይችላል። ሐይድ ነው ለሴቶች ብቻ የሚሆነው። ጀናባ ለሆነ ሰውና የወር አበባ ላይ ለሆነች ሴት ያው ኒፋስም አብሮ ይገባል የወሊድ ደም። ለእንዲህ አይነቶቹ መስጂድን ሐላል አላደርግም ብለዋል፣ አልፍቅድም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። እና ያ ስለሆነ ጀናባ ሰው መስጂድ መግባት የለበትም፣ ታጥቦን መግባት ያለበት። ሐይድ ላይ ያለች ሴት መስጂድ መግባትና መቀመጥ የለባትም። ምናልባት ሙሩር ከሆነ አን ተድኹለ ሚን ባቢን ወተኽሩጀ ሚን ባቢን አኸር፣ መስጂዱ ሁለት በሮች ያሉት ሊሆን ይችላል። የምስራቅ በርና የምዕራብ በር መሰለን በአንደኛው በር ገብታ በሌላኛው በር ብትወጣ ኢን አሚነት ተልዊት አልመስጂድ፣ መስጂድን በነጃሳ በደም አልነጅስም የጥንቃቄ አድርጌያለሁ ብላ የምትል ከሆነ ማለፏ ችግር የለውም። ገብቶ መቀመጡ ግን አይቻልም ለሷም ጀናባ ለሆነ ሰው። ስለዚህ እቺን አጋጣሚ ጠብቀን እንዴት ብናነሳት መስአላ አለች ከዚሁ ጋር የምትያያዝ። አንዳንድ መሀይማን ዒልሙ ሳይኖራቸው ዳዕዋ እናደርጋለን ብለው የሚነሱ አሉ። ለዒልም ምንም ጉጉት የላቸው፣ ለሰዎችን ግን ለመናገር ወይ ደግሞ ሰዎች እንዲያርጉ ለማለት ግን ቀድሞ የሚነሳሱ አሉ። ከነዚህ ውስጥ ይሄ የተከሰተ ነገር ነው፣ ዋህምና ግምት ሳይሆን ጀናባ የሆነውን ሰውዬ መስጂድ እና ይሉታል እኔ ጀናባ ነኝ መግባት አልችልም ሲልና አላህ ገፉር ረሒም ነው ብለው ይዘው የሚያስገቡታሉ። ለምን እንደምታስገቡት ሲባል ውስጥ ገብቶ ጥሩ ከሊማ እንዲሰማና ከዚያ ልቡ ሲቀየር ሲለሰልስ አላህ መፍራት ሲጀምር በቃ አስወጡኝ ልታጠብ ይላል። ከዛ እንደዚህ አይነት ነገሮች እና ናና ብለው ዝም ብለው ይዘውት የሚገቡ ሰዎች አሉ። ይሄ ሐራም ነው። በሐራም ጉዳይ ማዘዝ በሐራም መተባበር ነው። الكلمة الطيبة ጥሩ ንግግር መስጂድ ውስጥ ብቻ አይደለም ያለው፣ ከመስጂድ ውጭም አለ። ውጭም ከግቢው ውስጥ አድርገ ነው መስጂድ ውስጥ ባልገባበት መልኩ ይሄ መራፊቁል መስጂድ ምንለው ለመስጂዱ አገልግሎት የሚውል መኪና ማቆሚያ፣ ሽንት ቤቶች፣ ውዱ ማድረጊያዎች፣ እነዚህ ብዙ ጊዜ መስጂዱን የሚመጡ ሰዎችን የሚخدሙ ናቸው። ለመስጂዱ መራፊቅ እንላቸዋለን። እና እነዚህ ቦታ ላይ ሆኖ ክፍትም ቦታ ላይ ሆኖ ወደ መስጂድ ውስጥ ሳይገባ ልናናግረው እንችላለን። ውጭ ሆኖ ልናዋራው እንችላለን። ካመነበት ከሰማ በደንብ خلاص እኛ አላህ ሂና ለመመለስ ሰበብ ካደረገን ቶሎ ታጠብና ግባ ብለን አስታጥበን የምናስገባው እና ዝም ብለህ ቁም ባለህበት ያለ ወዱእም እንዲሰግድ ወይ ደግሞ በቃ ዋናው መስገድ ነው እንዲህ እያሉ የጃሂል ፈትዋ ከሸሪዓ ጋር በቀጥታ የሚላተም ማለት ነው። ሸሪዓ ታስገቡ ሲል እነሱ ደግሞ ዳዕዋ እናደርጋለን በሚል ስም ናና አግባባ ካብሽራ አላህ ይምራ እንደዚህ ያሉ ያስገባሉ። ይሄ ራስን ወንጀል ላይ መጣል ነው። መቼም ሐላል ነው ከተባለ ነው ከበድም ይለው ያን እስካላሉ ድረስ ግን በትንሹም ያኒ ሰዎችን በሐራም ጉዳይ ከገፋፉ ወንጀል ላይ ይወድቃሉ። በዚህ አጋጣሚም ደግሞ ዶክተር በአብዛኛው ቦታዎች ላይ ድሮ መስጂድ የነበረባቸው አሁን በአዳዲስ መስጊዶች የተተኩ ነው ማለት አጠገባቸውም ሊሆን ይችላል። ያንኛውን የድሮውን መስጂድ እንደ መስጂድ አለመቁጠር ስሜት አለ እና ከዛ ጋር ተያይዞ ምን ያደርጋሉ? ያንን የድሮ መስጂድ የተለያዩ ስራዎች የሚሰሩበት ያደርጉታል። ከነዛም መካከል አንደኛው ሴቶች የሚሰበሰቡበት ሊሆን ይችላል የሚያደርጉትና በዛ ውስጥ እንግዲህ ጀናባ የሆነች ወይም ምናልባት ሐኢድ የሆነች ሴት እዛ ውስጥ ልትገባ ትችላለች። ይሄንን ምናልባት እንቲባህ አለመስጠት ሊሆን ይችላል። ስለዚህ የድሮ መስጂድ ቢሆን ሁክሙ አይለቅም ማለት ነው። መስጂድነቱን እንደያዘ ነው የሚቆየው ማለት ነው። ናም መስጂድነት በማንም አይሻርም፣ ማንም አይሽረውም ማለት ኸሊፋ እንኳን ቢኖር ከመስጂድነት ሽሬዋለሁ ቢል አይችልም ማለት ከመስጂድነት አውጥቼዋለሁ ይሄንን ቦታ አሁን መስጂድ ሳይሆን አዳራሽ ሆኗል፣ አሁን መስጂድ ሳይሆን መጋዘን ሆኗል፣ መስጂድ ሳይሆን የሴቶች እድር መሰባሰቢያ ሆኗል፣ መስጂድ ሳይሆን ምግብ ማብሰያ ሆኗል። ድግስ ሲኖር መውሊድ ሲኖር የመሳሰለው ሲኖር ምግብ እዛ ውስጥ እንዲያበስሉበት ሆኗል ብሎ ከመስጂድነት ሁክም ማስወጣት ለማንም ፍቁድ አይደለም። ለማንም ለዚያ እንዲህ የሚሰሩ ስራዎች በገጠርም አካባቢ ላይ
መስጂድ ሲታደስላቸው በአዲስ መልክ ሲገነባላቸው የሳር ቤቱን መስጂድ ወይም ደግሞ የደከመ የቆርቆሮ ቤቱን የጭቃ ቤት መስጂድ ወደ ሌላ አገልግሎት ቀይረውት እነሱ ራሳቸው ማለት ነው ምንድነው ሲባል ኮሚቴው ነው ይባላል። እንኳን ኮሚቴ ቅድም እንዳልነው ኸሊፋ እንኳን ይሄን ማድረግ አይችልም። ያኒ ኸሊፋ እንኳን ቢመጣ ከመስጂድነት ሁክም አስወጥቻለሁ ማለት አይችልም። በቃ እንታ ወአነ المساجد لله فلا تدعوا مع الله احدا وان المساجد لله በቃ ሰውየው ከንብረትነቱ ቆርጦ አውጥቶታል። የከሊ ንብረት ከመባል ወጥቷል። እንደ አስተዳደር ደረጃ የመስጂዱን ጥቅም በሚጠብቅ መልኩ ወቅፍ ያደረገው ሰውዬ ናዚር ሊሆን ይችላል። ሐቅ አለው። እኔ ነኝ ወቅፍ ያደረኩት እኔ ነኝ ማስተዳድረው ካለ ሸሪዓዊ መብት አለው። መብቱ ነው። በቃ ማንንም አይገፋው ማለት ነው። ማንንም የትኛውም እስላማዊ አስተዳደር ነኝ ቢል መጥቶ ሊቀማው አይችልም። በቃ የሱ ሐቅ ነው። አሁን መጅሊስ የሚባለው እንደሚቀማው አይነት ማለት ነው። ይሄ እዛ መስጂዱን የገነቡ ሰዎች የሰሩ ሰዎች ሐቁ ኒዛራ እኔ አስተዳድራለሁ ካሉ አላቸው። እኔ ሳይሆን እከሌ ያስተዳድረው ብለው ሌላ ሰው ከመደቡ እሱ ነው የሚያስተዳድረው። ሐቅ ያላቸው እነሱ ስለሆኑ ማለት ነውና በዚህ መልኩ ሊያስተዳድሩት መስጂዱን ጥቅም እየጠበቁ ሊጓዙ ይችላሉ እንጂ መስጂዱን ከመስጂድነት አውጥተው በሌላ ውሳኔ በቃ ኮሚቴው ተሰብስቦ የወሰነው ነው ተብሎ ወይ ደግሞ መጅሊሱ የወሰነው ውሳኔ ነው ተብሎ ከመስጂድነት ይወጣ የሚባል ነገር የለም። እንደው ያ ግድግዳና ጣሪያው ቢፈርስ እንኳን ቦታው የመስጂድነት ሁክም ይዞ ነው የሚቀጥለው። ያንን ቦታ ሰዎች እንት ቤት ቢያደርጉት እዛ ላይ ቢሸኑ መስጂድ ውስጥ እንደሸኑ ነው የሚቆጠረው። መስጂድ ላይ ያቺ መሬት በመስጂድነት ወቅፍ ተደርጋለችና ማለት ነው። ይሄ በጣም ከባድ ጥንቃቄ የሚፈልግ ነው። ሰዎች ይዘናጋሉ። አንዳንዶች በቃ ሌላም መስጊድ በግንብ ሲሰራላቸው ይሄኛውን ከብቱን ላያሳድሩበት ይችላሉ። ያኒ መግባት የለበት መለወስ የለበት ነጃሳ እበት እንት ማረጊያ ሊያረጉት መሰብሰቢያ ወላ ሊያረጉት ይችላሉ። እና ይሄ ሁክምን አለማወቅ ነውና በጣም ከባድ ነው። ይብቃ መስጂድን ትልቅ መስጂድ ስላገኘን ይሄኛውን እንተው የሚባል ነገር አይሆንም። የግንብ መስጂድ ስላገኘን የጭቃው መስጂድ ምን ያደርጋል በቃ ወይ ደግሞ እንደው ፈርሶ እንኳን ምናልባት አርጅቶ ሊፈርስ ይችላል እኮ ከፈረሰ እንኳን በራሱ ማቴሪያል ማደስ ከተቻለ በራሱ ይታደሳል። ምክንያቱም ያንን ግድግዳውን የቆመበትን እንጨቱን አፈሩን ሳይቀር ምኑን ሳይቀር ወቅፍ ያደረጉ ሰዎች አሉ። ለመስጂድ ስላሉ ለሚቀጥል አጅር እንዲያገኙበት ነው ይሰሩት። ራሱ ማቴሪያል መመለስ በማይችልበት መልኩ ከሆነ በሌላ መልኩ እንደገና ይገነባል። አቅሳ እንደ በጣም ራቅ ብለን ስንሄድ በአሁን ሰዓት አውሮፓ ሀገሮች ውስጥ በተለይ ስፔን ውስጥ ስፔን፣ ቡልጋሪያ እንደዚህ ሙስሊሞች ኃይል ነበራቸው። በተለይ በስፔን ሀገር ላይ በጣም ትልቅ ቁዋ ነበራቸው። ትልልቅ ዑለማዎች ከስፔን ወጥተዋል። እንደነ ኢብኑ ማሊክ ሙሐመድ صاحب الألفية እንደ ሻጢቢ ያሉ እብኑ ዓረቢ ሌሎችም እነዚህ በተለይ ከሻጢባ የወጣው ከጀያን የወጣው ትልቅ ዑለማዎች እዛ አካባቢ ያሉት አንደሉሲ እየተባሉ የሚጠሩ እንደና አቡ ሐያን አልአንደሉሲ ፉላን አልአንደሉሲ የሚባሉ ትልቅ ዑለማዎች እነዚህ ሁላ የወጡባት ሀገር ነበረች እና እዛች ሀገር ላይ መሳጅዶች በነበሩ በብዛት ሙስሊሞች የገነቧቸው እነዛ መሳጅዶች ከጊዜ በኋላ ሙዚየሞች ሆነው ኩፋሮች ያን ቦታ ሲቆጣጠሩ መስቀለኞች አንዳንዶቹም ከኒሳ የሆኑ ላሉ በከነሱ ከኒሳ አድርገነዋል ብሎ መስቀል ያንጠለጠሉበት አለ። ምን ይላሉ ዑለማ አልኢስላም? ይሄ ሙዚየም የተባለው ቦታ በመስጂድነት ወቅፍ የተደረገ ቦታ ስለሆነ አሁንም ድረስ ሁክሙ የመስጂዱ ሁክም ነው ያለው። በእነሱ እጅም ሆኖ በእነሱ እጅም ሆኖ ሸሪዓው ይሄን ቦታ በምንነት ነው የሚፈርደው መስጂድ ነው ብሎ ነው። ስለዚህ እኔ ለሙዚየም ነው የገባሁት ብላ እንዴት ሐኢድ ሴት መግባት አትችልም። እዛ እነሱ እኮ ሙዚየም አድርገውት እኮ አስቀምጠዋል፣ ደርድረዋል። የሚታዩ የሚጎበኙ ነገሮችን ቅርሶችን ምኖችን አስቀምጠውበታል። ያስቀምጡበት ጧሂር ሴት መግባት ትችላለች። ለምንድን ነው ሲባል የዚያ ቦታ ሁክሙ እስካሁን ድረስ የመስጂድ ሁክም ነው።
ለው ነቀዱሁ ከኒሳ ቢያረጉትም ፊ ሑክም ሸርዕ ያ ቦታ የመስጂድ ሑክም ነው ያለው። የሚያቆሹ ነገሮች ተነስተው ተጥለው እንደገና ወደ መስጂድነቱ እንዲቀጥል ነው መደረግ ያለበት። አሁን ማንሳት ባይቻል በዚያ ሙስሊም ሴት ለሆነ ለስራ ለምንም ጉዳይ ገባለሁ ካለች ሐኢድ ሆና መግባት የለባትም። ከኒሳ እኮ ነው እንዳትል ለምን ድረስ ይባል። ይሄ መስጂድነት ሑክም ነው ያለው እስካሁን ድረስ። ለዛሬ የመጨረሻ ጥያቄያችን አደረግነው እናልፋለን። በ0930 መጨረሻው 10 የተላከልን ጥያቄ አለ። ሰላም አለይኩም እንዴት ናችሁ? ባለቤቴ ብር ስጠኝ ስለው የለኝም ነው የሚለኝ ግን አለው እና ሳላስፈቅድ አውጥቼ ብጠቀም ሐራም ይሆናል ወይ? ብር ስጠኝ ያለችው ለምን ጉዳይ ነው የሚለውን መጀመሪያ ማየት ያስፈልጋል። ለነፈቃ ዋጅባ ከሆነ ግዴታ ለሆነበት ቀለብ የቤት ቀለብ ምን ነው አላር መሰረታዊ ነገር እኛ ሀገር አሁን ጤፍ ለማስፈጨት ወይ ደግሞ እየጋገረች መትበላም ከሆነ ዳቦም ቢሆን ፎርኖ ዱቄትም ቢሆን ወይም የስንዴ ዱቄት ከዚያ በኋላ ደግሞ ማባያ አብረው የሚያስፈልጉ ነገሮች ከዚያ ሌላ በየአመቱ ሁለት ጊዜ ልብስ ሊገዛላት ሐቅ አላትና እሷ በሚስትነቷ ልብሷን ማሟላ ከሆነ የመሳሰሉ መሰረታዊ ፍላጎቶች መሰረታዊ ጉዳዮች እነዚህን ለማሟላት ስጠኝ እያለችው ማይሰጣት ከሆነ ሐቋን እየሰጣት ካልሆነ ገንዘብ ካለው ቢልማዕሩፍ እሱን በሚጎዳ አገኘው ብላ ደግሞ እንደ መግፈፍ ሳይሆን ኢነማ እሱን በማይጎዳ መልኩ ራሷን ደግሞ መሰረታዊ ጉዳዩን በሚያሟላላት መልኩ ልትወስድ ትችላለች። ይሄ ሐዲስ መጥቶ ነብዩ አለይሂ ሰላቱ ወሰለም ያቺ ሴት የጠየቀቻቸው ጊዜ ኢነ አባ ሱፊያን ረጁሉን ሸሒህ አቡ ሱፊያን በጣም ስስታም ነው እና ዋና ነፈቃዬን እንኳን ለእኔና ለልጆቼ የሚሆን እንኳን እየሰጠን አይደለም ስትላቸው هل اخذ من ماله من غير ان يراني ማለት ነው ሳያይኝ ከገንዘቡ ወስጄ ልጠቀመው ስትላቸው ላንቺና ለልጆችሽ በማዕሩፍ ሳታበዡ በልኩ በሚሆንሽ መልኩ ውሰጂ ብለው ነብዩ አለይሂ ሰላቱ ወሰለም ፈቅደውላታልና እቺም ሴት መሰረታዊ ሐጃ መሰረታዊ ጉዳይ መሰረታዊ ፍላጎት ምንላቸው መኖሪያ ልብስ መጠለያ ናቸው አይደል? እነዚህን እሱ ማሟላት ስላለበት ያንን ሳያረቀርቶ ከሆነ መውሰድ ትችላለች። ለተጨማሪ ጉዳይ ከሆነሳ ለምሳሌ ሄጄ መዝናናት ፈለኩኝና ብር ፈለኩኝ እና ውጪ ወጥቼ አሳ መብላት አማረኝ ወይ ደግሞ ሻወርማ አማረኝ መሰለን ገንዘብ ስጠኝ ብለው እምቢ አለኝ እና ልውሰድበት ወይ ደግሞ የሆነ ፋኺር የሆነ ልብስ እሱ ከገዛላት መሰረታዊ ልብስ በተጨማሪ የሆነ ልብስ አይቼው ወድጄው ጓደኛዬ ላይ የሆነ ሴት ላይ በጣም ወድጄው በቃ ካልገዛህልኝ ብለው እምቢ አለኝና ሚስተርለው እንዲያውና ወስጄ በገዛበት አይቻልም። ለእንዲህ አይነት ጉዳዮች ከሆኑ እሱ ሳውቅ መውሰድ ሐራም ነው። ባሪ ከሆነ ልትል ትችላለች። إن كان يرضى خذي عنه وهو يرى አይደለ የሚወድክ ሆነ ደስ የሚለው ከሆነ እያየሽ ውሰጂ እቺን ለእንት ፈልጊያት ነበር ልብስ ለገዛባት ወይም ደግሞ ለሆነ ሐጃ ፈልጊው ነበር ብለሽ ውሰጂ። እንደማይፈቅድ ካወቅሽ ግን በድብቅ መስውር መውሰዱ ሐራም ይላል። ደግሞ የራስሽን ቢዝነስ ከፈሲ ማለት ነው። አሪያም ደግሞ አምሮቷ ብዙ ከሆነ ብዙ ፍላጎት ያላት ከሆነች ከባሏ ጋር ተስማምታ ሐቁን በማታጓድልበት መልኩ ከጎን አንዳንድ ስራዎችን እየሰራች ራሷን እየደጎመች የምትፈልገው ነገር ካለ ትገዛ ትችላለች ማለት ነው። በራሷ ገንዘብ መብቷ ነው። ባለቤቷን ራሱ ማስፈቀድም ሸርጥ አይሆንም የራሷ ገንዘብ ስለሚሆን። አዎ መቼም ንግድ ደግሞ በረካ አለው አይደለም? እሱም ይነግድ ከሆነ እሷም እንደውም በዚህ አጋጣሚ ብትነግድ ያው ሐቁን ጠብቃ ማለት ነው የተሻለ ይሆናል ማለት ነው። ከዚህ አዎ እሱ አንዳንድ ድርጅት ሊከፍት ይችላል። እሷ እኔ ቤት ቁጭ ብዬ ከመውል አንተ ጋር ለስራ ወይ ሼር አድርገኝ የተወሰነ ገንዘብ ተበድረኝ ቢሆን እንቀላቅልና የተወሰነ ሼር ይኖራል። አሊያም ደግሞ እኔ ግድ የለም በሙያ ይሰራለሁ በጉልበት ይሰራለሁ ደሞዝ ክፈለኝ ካለችው ትችላለች። ለሌላ ሰው በሚሰጠው መልኩ ለሷም ደሞዝ ሊያስብላት ይችላል። አንዳንዶች ደሞዝ የሚለውን ነገር ሲሰሙ ድንገት የሚሉ አሉ። እንዴ ባልና ሚስት አይደሉም እንዴ የሚሉ አሉ። ምን ችግር የለም። አባትና ልጅ በደሞዝ ሊሰሩ ይችላሉ።
ባልና ሚስት በደሞዝ ሊሰሩ ይችላሉ። በደሞዝ ሲባል እሷን ቀጥሯት እሷም ከፈለገች ደግሞ ይሄንን ስራ ከሰራህ ይሄንን ሰጣሃለሁ ብትለው ምንም ችግር የለውም። መርሐባ። ያው አንድ ብቻ መስመር አይደለም ያለው ነው፣ የተለያዩ መስመሮች አሉ። ካሰብንበት መጃሉ ክፍት ነው ማለት ነው። መርሐባ። እንግዲህ ዶክተር ለዛሬ የነበሩን ጥያቄዎች እነዚህ ናቸው። የተቀሩ ጥያቄዎች አሉ፣ በሌላ ጊዜ እናቀርባቸዋለን። ለነበረን ቆይታ ባረከላሁ። መርሐባ። የተወደዳችሁና የተከበራችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቀው ፕሮግራማችንን ነበረ። ከእናንተ የተላኩ ጥያቄዎችን በዚህ መልኩ አስተናግደን ወደ ምላሹን እንዲሰጣችሁ አድርገናል። ምላሹን የሰጡን የተከበሩ ዶክተር ሼክ አቡበከር ሱለይማን ነበሩ።